እግዚአብሔር ለሰማየ ሕማማት ወልዱ ክብረ ወስብሐተ በእንቲአነ የልጁን መከራ መስቀል ጽዋዕተ መከራ ለእኛ ክብርና ግርማ ያደረገ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት እና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የበላይ ኃላፊ ሊቀ ጳጳስ፣ ክቡር ንቡረ እድ ኤልያስ አብርሃ የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ፣ እንዲሁም ክቡር ፕሮፌሰር ግርማ ባቱ በመንፈሳዊ ዘርፍ የጠቅላይ ቤተ ክህነት ጽሕፈት ቤት ስራ አስኪያጅ፣ ክቡር የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ ስልጣናት ቆሞስ አባ ሲራክ የዚህ ታላቅ ካቴድራል አስተዳዳሪ ዋና አስተዳዳሪ፣ ክቡራን የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን አይንተ እግዚአብሔር ካህናት፣ ቀሳውስት፣ ዲያቆናት፣ ወጣት የሰንበት ትምህርት ቤት መዘምራን፣ ክቡራንና ክቡራን አባቶች፣ እናቶች፣ እህቶችና ወንድሞች፣ ክርስቶሳውያን ወገኖች በሙሉ እንኳን ለዚህ ታላቅ በዓል ለትንሣኤው ዋዜማ አደረሰን አደረሳችሁ። እንደምን አረፈዳችሁ? አሜን። ክብርና ምስጋና ይድረሰው ለአምላካችን እዚህ ላደረሰን። ወገብረ ሰላመ በደበ መስቀሉ ለዘበ ሰማይ ወለዘበ ምድር። በመስቀሉ ደም በመስቀሉ ተሰቅሎ ባፈሰሰው ደሙ በከበረ ደሙ ፈሳሽነት በሰማይና በምድር ያሉ ወገኖችን ሰላም አደረገ፣ አስታረቀ፣ አስማማ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 20 በመስቀሉ ደም በመስቀል ላይ ተሰቅሎ ባፈሰሰው ደሙ በከበረ ደሙ ፈሳሽነት ዓለምን ሰላም አደረገ፣ ሰማይንና ምድርን አስታረቀ፣ እግዚአብሔርንና ሰውን፣ ሰውንና መላእክትን፣ ሰውንና ሰውን፣ ሕዝብና አሕዛብን፣ ነፍስና ሥጋን አስታረቀ። የሚገርም ነው። ሰው ከስንቱ ነገር ጋር ተጣልቶ ኑሯል። ከእግዚአብሔርም ከስነ ፍጥረትም ጋር ስምም አልነበረም ማለት ነው። ስለዚህ ይህን የጥል ግድግዳ ፈረሰው።
ጥልን በመስቀሉ ገደለው። መጻ ወሀበነ ሰላመ ለርሁቃን ወሰላመ ለቅሩባን። ወደዚህ ዓለም መጥቶ ለቅርቦችም በቅርብ ላለነውም በሩቅ ላለነውም ሰላምን ሰጠን፣ ሰላም አደረገን ነው። ሊቃውንቱ ከዚህ የተነሳ ነው ገብረ ሰላም በመስቀል ወለመላከ ሕይወትሰ ሰቀልዎ ለዘተንሥአ እሙታን። ከሙታን ተለይቶ የተነሳውንና የሕይወት ራስ የሆነውን የሕይወትን ራስ ሰቀሉት፣ ገደሉት። ገብረ ሰላመ በመስቀሉ። እሱ ግን እነሱ በሚገሉበት በመስቀሉ ጥልን ገደለ፣ ሰላምን አደረገ። በመስቀሉ ትንሣኤሁ አጋደ። ይህን እርቅ ከፈጸመ በኋላ ትንሣኤውን ገለጠ፣ ገሃድ አደረገ፣ ይፋ አደረገ። ቀድሞ በነቢያት ትንሣኤው ይነገር ነበር። በኋላም ራሱ ለደቀ መዛሙርቱ ናሁ ለዐርግ ኢየሩሳሌም ወይእዝዎ ለወልደ እጓለ እመሕያው ወይሰቅልዎ ወይቀትልዎ ወይትነሣ በሣልስት ዕለት። እነሆ ወደ ኢየሩሳሌም እንወጣለን፣ የሰውን ልጅ ጸሐፍት ፈሪሳውያን ሊቃነ ካህናት አሳልፈው ይሰጡታል፣ ለአሕዛብ አሳልፈው ይሰጡታል። ይገፈፋል፣ ልብሱን ይገረፋል፣ ይሰቀላል። ወይትነሣ በሣልስት ዕለት፣ በሦስተኛውም ቀን ከሙታን ተለይቶ ይነሳል። እንዲያውም በገሊላ ቀድማችኋለሁ፣ በገሊላ እንገናኝ ይላቸው ነበር። ነገር ግን ከእነሱ ከደቀ መዛሙርቱ ይልቅ ሰቃዮቹ ትንሣኤውን ያምኑ ነበር ማለት ይቻላል። ወደ ጲላጦስ ቀርበው ከዚያ በፊት ሆኖ የማያውቅ ነገር ጠየቁ። ይገርማቸዋል። ተዘከርነ እግዚኦ፣ ይህ ክብር ይግባውና እሱን እንዳሳች ነው የሚሉት። ይህ ሰው በሕይወቱ ሳለ ያለውን ሰምተናል። በሣልስት ዕለት እትነሣ፣ በሦስተኛው ቀን ከሙታን ተለይቼ እነሳለሁ ሕያው ሆናለሁ ብሏልና አዝዝንከ ይቀውም መቃብሪሁ፣ መቃብሩ እንዲጠበቅ አድርግ አላቸው። እንግዲህ ከዚህ ቀደም የማንም ነቢይ መቃብር ተጠብቆ እንዲህ ያለ ነገርም ተሰምቶ አይታወቅም። ይገርማቸው ደቀ መዛሙርቱ በፍርሃት ተውጠው የሞቱ ድንጋጤ ሁሉን ነገር አስረስቷቸው የተማሩትን ሲያጠፉ፣ እነዚህ ጠላቶቹ ግን የጠላት ምስክርነት የታመነ ነው ይባላል። እነሳለሁ ብሏልና መቃብሩ ይጠበቅ። ተመልከቱ፣ እግዚአብሔር ያሳያቸው። ያፈሩት ይደርሳል፣ የጠሉት ይወርሳል እንደሚባለው የፈሩት ደረሰባቸው። የጠሉት ወልደ እግዚአብሔር ኢየሱስ ክርስቶስ ቸሩ መድኃኔዓለም ሕዝቡን ወረሰባቸው። እኛን ወረሰን። ይገርማቸዋል። እኛም ወረሰን። በመስቀሉ ሰላም አደረገ። ትንሣኤውንም ለእኛ በሰረ። የእኛንም ትንሣኤ ነገረ። በመስቀል ላይ እንዳለ 550 የሚሆኑ የትንሣኤው ምስክሮች ከእግረ መስቀሉ ተፈለፈሉ፣ ተነሱ። ሙታን ከቅዱሳን በድኖች ነው። አጥንቶቹ ተነሱ፣ ለትንሣኤው ምስክር እንዲሆኑ። ገብረ ሰላም በመስቀሉ ትንሣኤው አጋደ እንዲሉ የመጀመሪያ የትንሣኤው ምስክሮች እነሱ ናቸው። ከሰው ወገን ይገርማል። ሥጋውን በመስቀል ላይ እንዳለ ሥጋው ሙታንን ለማንሳት ወደ መቃብር ሲወርድ
ወነፍሱሰ ወረደት ውስተ ሲኦል፣ ነፍሱ ግን ወደ ሲኦል ወረደች። ወአመዝበራ ለሲኦል፣ ሲኦልን አመዘበራት። ሲኦል ተመዘበረ። አዳም ተመረመረ። ከጥንት ጀምሮ የነፍሳቱ የሄዱ ነፍሳት ሁሉ እሱን ተከትለው ወጡ፣ እንደ ነፍስ ሰፍረውበት ወጡ። በሲኦልም ንጉሥነቱን አወጀ፣ ድል አድራጊነቱን አወጀ። በመስቀሉ ድል እንዳደረገ ድል እንደነሳ አረጋገጠ። ሲኦልም የሱ ስለነበረች እንደዚህ አድርጎ ያው ወደ ቀደመ ክብሩ ተመለሰ እና በእውነት ዛሬ ነፃነታችን ነው የምናከብር። ክርስቶስ ስለሰጠን ነፃነት ነው አሁን የምንመሰክረው። ይኸው ሐዋርያ እንዳለው እነሆ እኛስ የምስራች ክርስቶስ ነፃ አውጥቶናል። ወለነሰ ተሳያጠነ ክርስቶስን መርገማ ለኦሪት፣ እኛንስ የምስራች ክርስቶስ ነፃ አውጥቶናል። በዘወዳአ በእንቲአነ፣ ስለ እኛ ሕማማተ መስቀልን በመቀበሉ ጦርን፣ ቅንዋትን፣ መራራ ሐሞትን በመቀበሉ ወጾረ መርገማ ትሁንብህ ብሎ የኦሪትን መርገም ተሸከመ። እስመ ከመዝ ይቤ መጽሐፍ ርጉም ውእቱ ሁሉ ዘስቁል ዲበ ዕፅ፣ በእንጨት ላይ ተሰቅሎ የሞተ ሁሉ ርጉም ነው የሚለውን በኦሪት መጽሐፍ የተጻፈውን በሙሴ ሕግ የተጻፈውን ያንን ይሁንብኝ ሆኖ በመቀበሉ እኛን ነፃ ወጣን። የምስራች ከመ ይግባ በረከተ አብርሃም ላለ አሕዛብ በኢየሱስ ክርስቶስ ወከመ ንርከብ ተስፋሁ ለመንፈስ ቅዱስ በአሚን በክርስቶስ። የአብርሃም በረከት ወደ አሕዛብ ይገባ ዘንድ ይሞላ ዘንድ እኛም በኢየሱስ ክርስቶስ በማመን የመንፈስ ቅዱስን ጸጋ ተስፋ እናገኝ ዘንድ እነሆ እርሱ ክርስቶስ እሱ መድኃኔ ዓለም የዓለም መድን ቅዱስ ጌታ ነፃ ወጣን። የምስራች ነው የሚል ቤተ ክርስቲያን ይህን የምስራች ነው የምትሰብክ። ገብረ ሰላም በመስቀሉ የምትለው ይህንን ነው። በቤተ ክርስቲያን ራስ ላይ መስቀሉ ይታያል። እነሆ የሰላም ንጉሥ ክርስቶስ ነው የሚል ነው። በካህናቱ እጅ፣ በሊቃነ ጳጳሳቱ፣ በቀሳውስቱ እጅ መስቀል እስከ ዕለተ ሞታቸው አይለይም። የእሱን ሰላም በመስቀሉ ተሸክመው የሚዞሩ ናቸው። ሰው እንኳን ቢጣላ ደም ቢፈሰስ ቅድስት ቤተ ክርስቲያን በካህናቱ በኩል ትልቁን መስቀል ታስይዝና ክርስቶስን በመሃል እንዲገቡ ታደርጋለች። አፏ ይገባ የሚባል መስቀል አለ በሀገራችን። ትልቁ መስቀል ሲወጣ ደም መፈሰሱ ይቆማል። ይገርማቸው። ዛሬም ቢሆን ያ መስቀል አይፉ አይገባው መስቀል ያለን ያስፈልገናል። ሰላም ለምድር፣ ሰላም በምድር የሚሰብክ መስቀል ያስፈልገናል። ደግሞም ሰላም የሚያደርጉ የሚያስተራርቁም ያስፈልጋል። ብፁዓን እለ ይገብሩ ሰላመ እስመ እሙንቱ ውሉደ እግዚአብሔር ይሰመዩ። ሰላምን የሚያደርጉ የሚያስታርቁ፣ ሰውን ከሰው የሚያገናኙ፣ ለራሳቸው ሰላም የሚያስቡ፣ ሰላም የሚናገሩ፣ በሰላም ከሰው ጋር የሚኖሩ ብፁዓን ናቸው። እስመ እሙንቱ ውሉደ እግዚአብሔር ይሰመዩ፣ እነሱ የእግዚአብሔር ልጆች ይባላሉና። ማለትም የእግዚአብሔር ልጅ ወልደ እግዚአብሔር ኢየሱስ ክርስቶስን ቸሩ መድኃኔ ዓለምን በመስቀሉ ያስታርቀውን መስሎታልና እሱ በመስቀል ወጥቶ ወርዶ ነው ያስታረቀን፣ ሰላም ያደረገን። እንዲሁም እንደዚህ ያሉ ሰላማውያን ሰዎች የእግዚአብሔርን ልጅ ወልደ እግዚአብሔር ክርስቶስን የሚመስሉ
ለእኛ ለአሁኑ ጊዜ ትውልድ ያስፈልጉናል። በእውነት ይሄ በዓል እየተከበረ ነው፣ ደስ ይላል። የሊቃውንቱ አቀራረብ፣ የልጆቹ ቤተ ክርስቲያን መተካት እና ሊቃውንቱን ተክተው አለን ማለታቸው ደስ ያሰኛል። ያው በሁሉም ነገር አምኖብን ይታያል። በእውነት እግዚአብሔር ከእኛ ጋር ነው ማለት እንችላለን። በእውነት እንደዚሁ ደግሞ እንደ ስሙ ገብረ ሰላም ነው የዛሬው በዓል። በእውነት ለሀገራችን ሰላም ያድርግልን። ለሀገራችን ሰላም፣ ለሕዝባችን ሰላም፣ ለምድራችን ሰላም። ሰላም ለምድር ሰላም በምድር ይሁንልን። ለዛሬ ዓመት ደግሞ ጠብቆ ቁጥር ሳያጎድል በሰላም በጤና ያድርሰን። እግዚአብሔር ይባርካችሁ ይቀድሳችሁ። እጅግ እናመሰግናለን። ክብር ይስጥልን። በጣም እናመሰግናለን። መልእክታችንም በመላ ዓለም እንዲደርስ ያደረጋችሁ ሚዲያዎችም እናመሰግናለን። በዚህ ሰዓት በዚህ ወቅት አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ሰዓት በብፁዓን አባቶች በብፁዕ አቡነ ሳዊሮስና በብፁዕ አቡነ ዲዮስቆሮስ ቄጠማውን ተባርኮ ለሕዝቡ የታደለ ነው ያለው። እናመሰግናለን።